ስሙማ ይኸውላችሁ ሜሴጅ ሪኩዌስት ነው። ይኸውላችሁ ሜሴጅ ሪኩዌስት መልአከ ምህረት አባ ተስፋ ማርያም አባ ተስፋ ማርያም መልአከ ምህረት አባ ተስፋ ማርያም የሚባሉ አባት በኢንቦክስ ምን አሉ ይመሰላችሁ? እውነት ሰዎች የሚናገሩት አተዋል ወንጌል ስለማያውቁ ነው፣ አትፍረጅባቸው የኔ እህት። በእውነት በጣም ያሳዝናል። ወንጌል የተሰበኩ ነው። ቆያ ሌላም አለ። ከዛ ፍቅር እናት ሰላም ይናፍቀኛል ስምሽ እና የስለ አድኖ አለ። ይሄ ገብርኤል ይመስላል። ስለ አድኖ ነው ያለው። ሰላም ነው። እንዴት ዋልሽ? እንዴት ነሽ? መልካሟ እህቴ። ወንጌል እየሰበኩኝ ነው። ኦርቶዶክሶች ቢዚ ናቸው። ከዛ ጋሻው መናሴ ደግሞ እህት ይህን ያህል የድፍረት ቦታ መሆኑን ካወቅሽ ወደ አንዲቷ የጌታችን ቤተክርስቲያን ወደ ሆነችው ኦርቶዶክስ ለምን አትመጪ? እየሰበኩ እሺ። ሌላም ደግሞ ስለ አድኖ ያደረገ ሰው ሰላም ሊልዬ ሰላም ዋልሽ? ኦ ማይ ጋድ። ከዛ ቆሞስ መልአከ ጽዮን ምን አሉኝ? ሰላም እህትዬ ጸጋው ይብዛልሽ። ሀቢብ እንዴት ነህ? ኦርቶዶክሶች እየሰበኩኝ ነው። ሪኩዌስት ሜሴጆቻቸውን ነው እያነበብኩ ያሉት። ደስ ይላል። ሂዱበት። እኔ ፍቅር ደስ ይለኛል። ፍቅር ደስ ይላል። ፍቅር ጥሩ ነው። ስለዚህ ስላናገራችሁኝ ደስ ብሎኝ ነው። እና ወይዘይ ስለ ጃልመሮ ሳወራ የሚደብሯችሁ ልጆች ቻሉት። እኔ አይደንቀኝ፣ የምትሳደቡ ምናምን አይደንቀኝ። ምንም አታመጡ። እንደ ዮናስ ባይዘዌ ምን እንደሆነ ታውቃላችሁ? ዮናስ ሙሉነ ያሳዝነኛል። ግራ ገብቶታል። አሁን ድሮ ዮኒ ሰደበሽ ሲባል ላይቭ ዘግቼ እጄ ሰማው ነበር። አሁን እኮ እየሰደበሽ ነው ሲሉኝ ገብቼ ተኛለሁ። ቁጭ ብዬ አሁን ዮኒ እየሰደበሽ ነው ሲባል ቆሜ እንቅልፌ ወይስ እሱን መስማት የሚባለውን አስብና እንቅልፌን መርጣለሁ። እንቅልፌን መርጣለሁ። እንደዛ እስቲ ይህን ነገር እስቲ እንስማ። ሊያ ዛሬ በጣም አስተውላ የነበረው ነገር ምን በሉ አሁን ያው እርዳታ እየተሰበሰበ አይደለ? በደንብ ሰው የተባበረ አይደለ? እየተረዳዳ አይደለ? እና ዱናይም እንትናም ዳንኤልም ምናምን በደንብ እየተረዳዱ ነው። ግን አሁን ቆም ብላችሁ ማሰብ አለባችሁ። እንደዚህ እርዳታ የምትሰሩ ልጆች ማለት ነው።
እርዳታ የምታሰባስቡ ሰዎች ቆም ብላችሁ የልጅነት የችኩልነት ለነገሮች አትፋጠኑ፣ ብትረጋጉ ጥሩ ነው። አሁን ዝም ብዬ ሳስተውል ማለት ነው። ምክንያቱም ኃይል እንደዚህ ለምንድን ነው ሊያብልሽ የምትይው ካላችሁኝ፣ ሀገራችን ህግና መንግስት አላት። መጀመሪያ ደረጃ እንደዚህ አይነት ነገር ሲደረግ ማወቅ ያለበት ወይም ደግሞ ጥሪ ሊቀርብለት የሚገባው መንግስት ነው። ለመንግስት አካል ነው፣ ለመንግስት ነው ጥሪ የምታቀርቡት። ከዛም በኋላ ነው ወደ ህዝብም ወደ ድርጅትም ወደ ግለሰብም የሚሄደው። ስለዚህ አንዳንድ ነገሮች እያየው ነው። ጥሩ አይደለም፣ ጌታን ጥሩ አይደለም። ተረጋጉ፣ አስተውሉ፣ ቆም ብላችሁ ተመልከቱ። አንድ ሰው ወጥቶ የሆነ ሰው እናና አብረን እንሰራለን ስላለ ወይም ስለተናገረ አይደለም። ህጉንም ማወቅ አለባችሁ። የምር ነው። ህጉንም ማወቅ አለባችሁ። እናንተን የሚያስጠይቃችሁን ነገር አታድርጉ። ስለመጡ አይደለም፣ ስለተደረገ አይደለም፣ ስለገባ አይደለም። በመጀመሪያ ደረጃ የሚደረገውም ነገር የሚሆነውም ነገር በጣም ደስ ይላል። ትብብሩ እርዳታው ምናምን በጣም ነው ደስ የሚለው። እንደ ኢትዮጵያዊ ደስ የሚል ስራ ነው የተሰራው። በጣም ደስ የሚል ነገር ነው የተደረገው። እውነት እግዚአብሔር ምስክሬ ነው። ግን ደግሞ መንግስት ያላት ሀገር ናት። ተረድታችሁኛል? መንግስት ያላት ሀገር ናት ኢትዮጵያ። መጀመሪያ እርዳታን ለመጠየቅ ወይንም ደግሞ ለመውራት ከመቸኮላችን በፊት ቆም ብለን ማስተዋል ያለብን ነገሮች አሉ። እኛም እርዳታ የምንሰጥም አካሎችን ደግሞ ቆም ብላችሁ ማመልከት አለባችሁ። ወይስ እውነቷ ነው። ምክንያቱም ለማህበረሰብ ግለሰቦች ሲሰበስቡ እንደማየት በጣም የሚያስቅ ነገር የለም። አሁን ለምሳሌ ለአማራ ህዝብ ብሎ ትንሽ ልጅ ማን ነው? ታኩር ነው፣ ህፃን ልጅ ነው። ታኩር እየሰበሰበ ነው። ትላልቅ ብሮች በሱ አካውንት እየገቡ አይረዳ አይደለም። በግለሰብ ደረጃ ለማህበረሰብ መሰብሰብ የለበትም። ድርጅታዊ መሆን አለበት፣ ሌጋላይዝድ መሆን አለበት። እንዴት ኦዲት መደረግ? አሁን ስሜት ላይ ናቸው። አሁን ይህንን ስላችሁ ልታብዱብኝ ትችላላችሁ፣ ልትረግጡኝ ትችላላችሁ፣ ብዙ ነገር ውስጥ ልትገቡብኝ ትችላላችሁ። ግን ትረዱኛላችሁ። ማህበረሰብ ነው አይደለ? ለማህበረሰብ ስትሰበስቡ በግለሰብ አካውንቶች ሲገባ ገንዘብ ለግለሰቡ ነው የሰጣችሁት። በግሩፕ የሚከፈት ለግለሰቡ ነው። ያ ግለሰብ ለፈለገው ዓላማ ቢያወል የመጠየቅ መፍት የለሽ። ከኔ ሰምታ ነው ናንያ፣ ከኔ ሰምታ አንዳንድ ሰዎች ደግሞ የምሰሙ ሰዎች አሉ። እኔም እንደዛው ነው። እና ግለሰቦች ለማህበረሰቦች ሲሰበስቡ እዚህ አፕ ላይ የወለጋ ገንዘብ ተበልቷል፣ የወሎ ኦሮሞ ገንዘብ ተበልቷል። እኔ ማቀው ውዝ ኤቪደንስ ልመጣላችሁ የምችለው ማለት ነው። በግለሰብ አካውንት ገንዘብ ሲገባ ያ ለግለሰቡ ጊፍትን የሰጠሽው ወርቁ አይተነው 15 ሚሊዮን ብር ረዳ ተባለ አይደለ? ያ ትራንዛክሽን በወርቁና በማን አካውንት የሚሰበሰበው? በታኩር መሀል የሚሆን ትራንዛክሽን ነው። ኢቨን ኢት ኢዝ ቢትዊን ጉቺ ኤንድ ታኩር። ታኩር ሰውን ለመርዳት ያደረገው ነገር የሚመሰከር ነው። ወጣቶች እነ አዶናይ እነ ጆን ዳንኤል ሌሎቹም የተራቡትን ለመርዳት ምናዬ እንዴት ነኝ ጥረቱን ወዳለሁ፣ ሰብአዊነቱን ወዳለሁ። ግን በድርጅታዊ ከሆነ ኦዲት ይደረጋል። አሁን
ያልገባችሁ እርዳታን መስራት በጣም ብር አለው። የጎፋ የቦረና የጌዲዮ የጉጂ ኤኒባዲ እርዳታ ሲሰበሰብ ተበልቷል። ነገ ሌላ ቀን ነው እናወራለን። ግን ግለሰቦች ለማህበረሰብ እርዳታን እንሰበስባለን ብለው እንቅስቃሴ ሲያደርጉ ስሜታዊ ያጡ። አሁን ግን ምንድነው ረሃብ ስለሆነ ረሃብ ደግሞ አይታገስም። ማንንም እናምናለን። ኢትስ ኦኬ እርዱ። ግን አሁንም የምነግራችሁ ትግራዋዮች፣ አማራ ብሔር ተወላጆች፣ ኦሮሞዎች ሁላችሁ ለማህበረሰባችሁ እርዳታ ሲሰበስቡ በግለሰብ ደረጃ ይሆናል። ለሚቀጥለው ለሌላ ጊዜ አሁን ጊዜም የለን፣ ረሃብም አይታገስም። ለሚቀጥለው ግን ለሌላ ጊዜ እንማርበታለን። እርዳታ እየተባለ በቲክቶክ ኮይን 30 ብር እንደዚህ ነው። ይሄ የሰብአዊነቱን እንርዳ ቢኮስ እኛም እንትን የምንኖርበት ነው። ግን ትዝ ይላችኋል፣ ፈልጌ ላምጣ ቪዲዮ። እሺ ቴንክ ዩ ሶ ማች ማስተር ሰምቼካለሁ። ቆይ የሆነ ቪዲዮ ላምጣ። ውዶች ታገሱኝ። እሺ ፈልጌ ላምጣው የሆነ ነገር ስላየው ነው። እዚህ አፕ ላይ በጣም የተለመደ ነገር ነው ውዶችዬ። ታውቃላችኋል። እግዚአብሔርን እኔ ምንም አልጠይቃትም፣ ምንም አልላትም። ትምጣና አንበሳ ላውርድላት። ከዛን ስጨርስ ደህና ሁኑ ብላን ትሄድ። ሌላ እንትን ውስጥ ልከታት አልፈልግም። ጥሯት፣ ሄለን ኔዮን ጥሯት፣ አንበሳ ላውርድላት ነው የምትለው። ስሙ ታውቃላችኋል። እግዚአብሔርን እኔ ምንም አልጠይቃትም፣ ምንም አልላትም። ትምጣና አንበሳ ላውርድላት። ከዛን ስጨርስ ደህና ሁኑ ብላን ትሄድ። ኒዮ ትጠራለች። የእሷ አጀንዳ እልል ባለ ጊዜ እኔ ነኝ አጀንዳውን የጀመርኩት። ፎር ሹር ታውቃላችሁ፣ የኒዮን አጀንዳ እኔ ነኝ የጀመርኩት። ኒዮን ሰፖርት ማድረግ የጀመርኩት እኔ ነኝ። አጀንዳ የሚያረኳት ልጅቷን እኔ ነኝ። ዋሻው ሀቄን ስጡኝ ወይ ከልክሉኝ። ዋሻው ደግሞ ዋሽተሻል በሉኝ። አውሪኝ ወዶች። አውሩ። ያ እኔ ነኝ የጀመርኩት አጀንዳው። ያ እኔ ነኝ የኒዮን አጀንዳ የጀመርኩት። ኒዮን ባክ ኢን ዘ ዴይስ በሊያና በእኔ ዋንትያ ስንጀማመር ፊፊን ሰፖርት አድርጋ ዋንትያን ቆንጆ ስለሆነች ነው ፊፊን የምትቀኑባት ምናምን ስትል እኔና ሊያ ስንጀማመር ዋይ ሊያን ፎከስ የምታደረግ የኦሮሞ ሕፃን ልጅ ላይ ልጅ የልጅ እናት ናት። ስትረስ ስታደረግ ልጇም ስትረስ ታደረጋለች። ማናት ዋንትያ ላይ ፎከስ የምታደረግ ሌስቶ ካባት ኔዮ ብዬ ያወራሁት ወሬ ታይሙን ይጠብቃል። ገብቷቸዋል። ልጅቷ አራስ ቤት ሆና ስትረስ መሰጥቻት ሊሆን ይችላል። ዋንትያን ዲፌንድ ለማድረግ ምንም ስቶሪ ውስጥ የሌለችን ልጅ አመጣዋት። ማንን? ኒዮን ማለት ነው። ከዛ ጸጸተኝ። አንድ ወር አልቆየሁም፣ ጸጸተኝ። ቲክቶክ ላይ መጥቼ ይቅርታ ጠየኳት። ጆሲ ቤትም ተገናኝተን ይቅርታ ጠየኳት። እንደገና ኒዮንም ብቻ ሳይሆን
ኦገስት የዛሬ 4 ወር ነው የምነግራችሁ። ኦገስት ላይ ኔዮን ብቻ ሳይሆን እናቷን ድረስ ይቅርታ የጠየኩት ነው ያደረኩት። ትክክል ተሳስቻለሁ፣ ይቅርታ ጠየቁ። ከዛን እሬቻ ላይ ሪስፔክት አረገች፣ ሪስፔክት አረግናት። የኦሮሞን ባህል አከበረችልን። ልብሷን ቆንጆ ነው፣ ወደድኩት፣ ሰፖርት አረኳት። እቺ ልጅ ሰፖርት ከማድረግ ሌላ ምን ነገር ጎድዬ አላውቅም። ከዛም በኋላ ግን ጆን ዳንኤል ጣላት ሲባል ኮመንቶች አየሁ። እኔ ኮመንቶች አየሁና ኮመንቶቹ ምንድን ነው? እሰይ እንኳን ጣልሽ፣ ጃኒ ላይ ካርማ ነው፣ የሚደብር ነገር ነው፣ አንቺ እንደውም ልጅ አስወልዶን የጣልሽ ምናምን፣ ጃኒ ያመለጥሽ ምናምን እያሉ ሴቶች ነው የሚሰድቧት፣ ሴቶች ነው የሚሰድቧት፣ የሚያንቋሽሿት። ወልደሽ ተጣልሽ ምናምን ትንሽ ይጎዳል በነገራችሁ ላይ። እኔ ደግሞ የኔንም የልጅ ብዛት ነው እንጂ እና እድሜ ነው እንጂ ትንሽ ልጅ ናት እቺ ልጅ። ፔኗ ትንሽ ይገባኛል፣ ለእኔ ትንሽ ይገባኛል። እና በትንሽነት ደግሞ እድሜዋ ልጅቷም ተናግራ ደግሞ ራሷንም ዲፌንድ የምታረግ አይደለችም። እኔ እንኳን ምናገር ልጅ ተጎድቼበታለሁ። ስፔሻሊ ሶሻል ሚዲያ ላይ ይመጡና ሁሌ ስለሱ እናወራ ይሉኛል። እኔ ሙቮን አድርጌ ሌላም ላይፍ ውስጥ ነበርኩ። ገብቷቸዋል። በጣም ደስተኛ የሆንኩበት በጣም የተከበርኩበት ህይወት ውስጥ ገብቼ ኢንተርኔት ላይ ይመጣሉ አማቾቼ እያዩቸው፣ ዘመዶቼ እያዩቸው፣ እነሱ ማውራት የሚፈልጉት ስላለፍኩት ላይፍ ነው እና ትንሽ ይደብራል። እና እቺ ልጅ ሜቢ ሙቮን አድርጋ ወደኋላ እየጎተቷት ሊሆን ይችላል ምናምን ብዬ ስላሰብኩኝ ሰፖርት አረኳት። በእሷ ጫማ ውስጥም ስለነበርኩ ሰፖርት አረኳት። አሁን ሄለን ከኔ በኋላ ሰፖርት አረገቻትና ምን አለች? ጥሯትና ኔዮን አለች። ኔዮን ጥሯትና አንበሳ ላውርድላት፣ ኔዮን ጥሯትና አንበሳ ላውርድላት ትላለች። ይሄ ቲክቶክ ላይ የተለመደ ነው። እንግዲህ አሁን የመራቡን እንተውና ኒዮ አጀንዳ ሆና ልክ አሁን ሄለን ቤት ብትሄድ ሄለን አንበሳ ታወርድላታለች። ኦልሬዲ የሄለን ቤት 30% ኢቭን የሰጠችውን አንበሳ ይቆርጣል። ከዛም በተጨማሪ ግን ሰዎች ጊፍት ሲያዘንቡ ላይ ኒዮ ገብቷቸዋል። አጀንዳዋ ድምቅ ብሏል። ሰዎች እናት ናት ለሰፖርተር ምናምን ተብሏል። ኒዮ ሄለን ቤት ብትገባ ኒዮን ለመርዳት ሰው አንበሳን ምኑን ያሽጎደጉዳል። ሄለን ደግሞ እችን 30% ቀምሳለች። በማን? በፋኒ የጂጂ ኪያ የልጅ ባል። እሱን ለመርዳት ትዝ ይላችኋል። አስገብታ 100,000 ኮይን ተሰጥቶ 30,000 ኮይን እሷ የምትወስደው ከ100,000 እችን ነገር ቀምሳለች። ከእንደገና የኒዮን አጀንዳ ጮዘችና እኔ ሁለቴ ነካካሁት ሄድኩት። ሙባረክን በህይወቴ። እሷ ግን ነው ኒዮ መረዳት አለበት። ጥሯት፣ ጊፍት እንስጣት አስባላት መስሏችሁ ነው? እሷ ቤት ገስት ገብታ ጊፍት ሲዝጎደጎድላት ለኒዮ ጊፍት ሲዝጎደጎድ ውዶች የ30% ለሄለን ስለሚሄድ እርዳታ የሚሰሩት እነዛ ነው። እርዳታ እንሰራለን ይላሉ፣ እንረዳለን ይላሉ። 30% ለነሱ ይገባል። ሙባረክ ሙሰማ ለትግራይ ህዝብ እኔ ነኝ የምረዳው ብሎ ነበር ትናንትና። አስቦን ንገሩ። ካሰበ ሰላም በሆኑት ባንክ አካውንቶች በዚህ እርዱ ሲል ተሰሙት ነበር ብሏል። ትግራዋይሽ ነገሩ ሙባረክ ሙሰማ እናንተ ባዘጋጃችሁት በመታምኑበት ባንክ አካውንት ውስጥ ፖስቶ ይሄ ነው ባንክ አካውንቱ እርዱ ብሎ ሙባረክ ሙሰማ የፈለገው በቲክቶክ ኮይን እርዱ ነው። በሱ ቤት ይከፍታል። በቲክቶክ ኮይን ከረዳሽ 30% ቤቱ ስለሚወስድ። ሀቢባም ይሄን ለምዳለች። ሚኪያስ ጥጋቦ ይሄን ለምዷል። ልክ ሲቀር ነው አንዳንዶቹ ጌመር የሆኑት። እውነት ወይ ነው። አሁን አንዳንዶቹ
አንዳንዶቹ ልክ እርዳታ ሲባል አሁን በወለጋ ኬዝ የዛን ጊዜ ገባና 9 ሚሊዮን ብር ሰጣለሁ አለ። 9 ሚሊዮን ብር ሰጣለሁ አለ። ምን ተስኖ ታወቃችሁት? ምን ተስኖ 9 ሚሊዮን ብር ሰጣለሁ አለ። ከዛም በኋላ በቃ እሱ ይሰብስብ ተባለ። ካሻፕ እና ዜል ፐርሰናል አካውንት ነው። እስካሁን 3 ዓመት ሊያልፈው ነው። ኦዲት አላስደረገም። ጎፈንድሚውም እኔ ሴታፕ ማድረገው እኔ በጎፈንድሚውንም መሰበስበው ብሎ ብቻውን ጎፈንድሚ ሰብስቦ የተሰበሰበውን ከስር ከስር ስጋ ወጥ እየሰራሽ እየቀመሽ ስጋውን ለቅመሽ መጨረሻ የለም። እንደዛ ነው ያረጋቸው ወለጎቹ። ረሚም ነው ያረገው። የእርዳታውን ብር ኦዲት አረጋለሁ ብሎ አሁን ጠፍቷል፣ ደብዛው ጠፍቷል። ያለው በኤአይ ኢንስታግራም ላይ ነው ያለው። ከቲክቶክ ጠፍቷል። በፌክ አካውንት ወስከሆነን ይከታተላል ምናምን ያሴርብሻል ከጀርባሽ ምናምን። ምን ያመጣል? ምን ያመጣል? ሰርቀን አንገኝ እንጂ ሌላው ትርፍ ነው። ከሞቱ ሰዎች ይዘርፋሉ። ከሞቱ ሰዎች ይሰርቃሉ። ከሬሳ ይዘርፋሉ። ከሬሳ ይዘርፋሉ። ከተራቡ እናቶች ይዘርፋሉ። ከታመሙ ሰዎች፣ ኩላሊቱ ፌል ካረገ ሰው የሚዘርፍ ጨካኝ ለተራበች እናት ያስባል። ሙባረክ ሙሰማ ከሞቱ ሰዎች ነው የዘረፈው። የወሎ ኦሮሞዎችን ገንዘብ ከሞቱ ኦሮሞዎች ነው የዘረፈው። ከሞቱ ሰዎች ነው የዘረፈው። ከሞተ ሰው የጨከነ ከተራበ ሰው አይዘርፍም። ከተራበ ሰው አይዘርፍም። የሚሸጡላችሁን አትመኑ። ፊፊ የምትባለዋ ልጅ ለምን ጠፋች? እርዳታ አካባቢ አትገኝም። ፊፊ 10 አንበሳ ምናምን የምታሽጎድጉድ ልጅ ነበረች። ታውቃላችሁ? ፊፊ በጣም ሰፖርት አረግ ነበር። እርዳታ በጣም ሰፖርት አረግ ነበር። ጌሙ ገባት፣ ጠፋች። የሰሯትን ነገር ገባት፣ እንደተበላሽ ስታቅ ጠፋች። አሁን በቲክቶክ ኮይን እርዳታ የለም። አሁን እንደዚህ ቁጭ ብላችሁ አሁን እነ ቤታዮ 1000 ብር ምናምን ሰጠው ምናምን ሲሉ ፈርስት ኦፍ ኦል እነዛ ሰዎች 5 ዓመት ነው እዛ የነበሩት። ያኛው ጋሽ ቤብ እነ ቤታዮ ስር በነበረበት ጊዜ ፌኩ አካውንቱ ብቻ $5 ሚሊዮን በጊፍት ሰጥቷል። ፌኩ አካውንቱ ብቻ $5 ሚሊዮን በጊፍት ሰጥቷል። ጋሽ ቤብን ግን አሁን እነዚህ የተቸገሩትን አማሮች እርዳ ቢባል 100,000 ብር ነው የሚሰጠው። ለመቀመጫ ግን $5 ሚሊዮን ያወጣል። አሁን ለጋሽ ቤብ በደንብ እንዲረዳ ረሃብተኞቹ ቲክቶክ መተው ጌም መጫወት አለባቸው። የቀጠሮ ጌም እንዲረዳ this is the saddest ለምን እንደምስቅ ታውቃላችሁ? አይምሮ ማሰብ ስላልቻለ ነው። የሰውየውን የክፋት ጥግነት፣ የከንቱነት ምክንያቱም ለመቀመጫ $1.5 ሚሊዮን በላይ ደፍቷል። ለመወደድ በቲክቶክ ኮይን ደፍቷል። ሰው ተራበ ሲባል ግን ሰውየው ማክሲመም ቢረዳ $100,000 ብር $700 ለዲቦራ $17,000 ብር ኢቭን ለዮዳብ $15,000 በላይ ረድቷል። ለጌም እነ ቤታዮ ስር ተደብቆ በፌክ አካውንት ተደብቆ ሜንሊ ለዲቦራ እና ለቤታዮ ገንዘብ የሚሰጥበት የነበረው ቲክቶክ አካውንቱ ከ$5 ሚሊዮን በላይ ጊፍት ሰጥቷል። ወርስ የሚያደርግ ጊፍት ሰጥቷል። የሰው ልጆች ተራቡ ግን ሲባል ከ100,000 ብር በላይ ሰጥም ስለማውቀው ነው። ከዛ እሱ እጁ የሚፈታው የተቸገሩ ሰዎች
መተው ቲክቶክ ጌም ሲጫወቱ ነው። የተራቡ ሰዎች መተው ጌም ቢጫወቱ ይሰጣል። ቲክቶክ ጌም ሰው አስመሳይ ነው። እኔ አሁን ልጄን ብክድ እንደ ዲቦራ ልጆችን ብክድ ቆንጆ መቀመጫ አለ። ወዲም እንደ ዲቦራ ነው። ወርጭ መጥቼ ገልበጥ ማለት እኮ እንደ ሄለን ወርቅዬን ሶነት ምን ታደርጊያለሽ? አስበሽ ዲግኒቲማ ስላለኝ ነው አርፌ የተቀመጥኩት የኔ አባት እንጂ ብዙ ነገር አለው። እንዲህ አንዳንዶቹ የልጆቻቸውን እናት ከፍለውም ያሰድባሉ። ይደንቃል። Merry Christmas, guys. Merry Christmas. ጉቺ እየጠራችሽ ነው። ከአይምሮ የበላይ ሆናለች ጉቺ። ስለሷ እንዳወራ ነው። እኔ ምን አገባኝ? ሰለቻለች ጉቺ። ጉቺ አሰልች እየሆነች ነው። ታደክማለች ጭንቅላት። ማንሽ ምንድንሽ? ልጣጫ ምን ላድርጊ ነው የምትለኝ? ልጣጫም ቅርፊታም ትለኛለች። በትዳር ውስጥ ለፍቺ የሚያደርሰው ትልቁ ነገር ምንድን ነው ብላ አንዷ ትጠይቃለች። ሪስፔክት ማጣት፣ አለመደማመጥ፣ አለመተማመን፣ ቅናት፣ ውሸት፣ አለመከባበር፣ ወሲብ፣ ኢጎ፣ እንደ ሀገሩ ይለያያል። ቅናት፣ ውሸትና ቅናት፣ አለመከባበር፣ ውሸትና ዝሙት፣ ውሸት፣ ቅናት። ሂዱና ጻፉላት ትዳር የነበራችሁ ሰዎች።